ጋይስ እመቤቴን እልህ ምላጭ ያስወጣል ማለት እኔ በጣም እልህኛ ነኝ እጅግ በጣም ማለት ነው። እና የእውነት በጣም ጥሩ ጊዜ ነበረን፣ አሪፍ ጊዜ ነበረን። ግን በቃ ሆቢያችን አንድ አይደለም። ወንድ ልጅ አንዴ እጁን ካሳረፈብሽ ከዛ አልቅሶ ይቅርታ ይጠይቅሽ የለ የዛኔ ኦኬ ትይዋለሽ፣ ማስጠንቀቂያ ትሰጪዋለሽ። ሁለተኛ እጁን ያሳርፍብሻል። ከዛ ምንድነው ማድረግ ያለባችሁ? ትልቁ ነገር እንደዚህ ሲነሱና አግሬሲቭ ሆኖ እንትን ሲሉ ታውቃላችሁ። እዚህ ጀርመን ሀገር ያሉ ጓደኞቼ ምን እንደሚሉኝ ታውቃላችሁ? እመቤቴ ፈሩክት ነው የሚሉኝ። ያ እኔ በጣም ክሬዚ ነኝ። እዚህ ጋር ቀንዲ ምናምን das will ich nicht። እዚህ ጋር ጓደኞቼ የሚያውቁኝ ጓደኞቼ ይናገራሉና ያን አይደለም። ኦኬ አሁን በኋላ እንዲህ ክሬዚ ነው የምታገኙኝ። በጣም ፉል ፓኬጅ ነኝ። እመቤቴ ነው የሚያውቁኝ ሰዎች ያውቁኛል። እጅግ በጣም እንችዬ መኖር ምንም አይነት እንትን ማልፈልግ ይሄ ምናምን ራሴ በቃ ለራሴ አላንስ። ኦኬ እኔ ሰው እስኪተው የምጠብቅ ይመስላችኋል? እልህኛ ነኝ እያልኳችሁ ሰው እስኪተው የምጠብቅ ይመስላችኋል? ቀልደኛ ትቀልዳለች ነው። ምን እኔ እኮ በጣም ፉል ፓኬጅ ነኝ። እመቤቴ ነው የሚያውቁኝ ሰዎች ያውቁኛል። እጅግ በጣም እንችዬ መኖር ምንም አይነት እንትን ማልፈልግ ይሄ ምናምን ራሴ በቃ ለራሴ አላንስ። ኦኬ እኔ ሰው እስኪተው የምጠብቅ ይመስላችኋል? እልህኛ ነኝ እያልኳችሁ ሰው እስኪተው የምጠብቅ ይመስላችኋል? አለኪ ተሶቶይ ነው ሻለወሽ ባለኛ ለታቲ ወዲ ከንጀራኛ ካመኛ ሳይነቂስ ማጣይ በዛጋቻ አቤታቂ በጣም ፈሶቶ ባለም ቆይ ዘማሬ እየገዘብ ዘማሬ ከየትም የሻለ ዘማሬ ዘማሬ ያቤት ምርቃ ዘማሬ የኬላገር ዘማሬ ቸርታኛ ከነሁ ዘማሬ ምርቃት የሰበረ ተነሳሁ በሻገር ኬራገር በከረሙ ቢበመራ ደረስኩለት ቆይ እንትን እያልኩ ከማወራ ትንሽ እንትን ይበለኝ፣ ነፋሴን ከኝ እመቤቴ የኔ ማር በቃሽ። እሺ ቴንክ ዩ ሶ ማች ጋይስ። ልብ ያላችሁ ሴቶች፣ በራሳችሁ ኮንፊደንስ ያላችሁ ሴቶች ከዚች ከሊና መማር ትችላላችሁ። ማርያምንም ምን እንደሆነ ልንገራችሁ። ይሄንን ከምንም ነገር ጋር ታያይዙት። ኦኬ አሁን የሆነ ነገር ሳወራ ብዙ ነገር ልትሉ ትችላላችሁ። ግን ወንድ ልጅ አንዴ እጁን ካሳረፈብሽ ከዛ አልቅሶ ይቅርታ ይጠይቅሽ የለ የዛኔ ኦኬ ትይዋለሽ፣
ማስጠንቀቂያ ትሰጫለሽ። ሁለተኛ እጁን ያሳርፍብሻል። ከዛ ምንድነው ማድረግ ያለባችሁ? ትልቁ ነገር እንደዚህ ሲነሱና አግሬሲቭ ሆኖ እንትን ሲሉ እመቤቴ መልስ አትስጧቸው። ዝም በሉ። ምክንያቱም ፊታችሁ እንዲበላሽ ካልፈለጋችሁ ማለት ነው። ዝም ትሉና ከወጣችሁ በኋላ እንዳትመለሱ፣ ስልክ እንዳታነሱ፣ ኢግኖር። በቃ የሚወድሽ የሚያፈቅርሽ ባል አይመታሽ። አንቺን ለማስደሰት አንቺ እንድትስቂ በቃ ከየትም ለፍቶ ሰርቶ ጥሮ ግሮ በቃ አንቺን ለማስደሰት ነው የሚጥረው። ኦኬ እንጂ ይወደኛል ያፈቅረኛል እመቤቴን ውሸት ነው። ውሸት ይወደኛል ያፈቅረኛል የሚባል ነገር የለም። እነሱ ደግሞ ብልጦች ናቸው። ቀጥቀጥ ያደረጓችሁና ጠዋት ተነስታችሁ እንትን ስትሉ የኔ ፍቅር እኔ ነኝ እንዲያረኩሽ ሶሪ ማልቀስ ምን ከዛ ሰኛ ምን ይመስለናል? እውነት ነው በቃ ስለሚወደኝ ስለሚያፈቅረኝ ነው እንላለን። እንደዚህ የሚባል ነገር የለም። ዋናው ማምለጥ ያለባችሁ ግን እንዳትናገሩ። እመቤቴ ምንም ነገር ሲነሱና የሆነ እንትን ሲሉ መልስ እንዳትመላለሱ። ጸጥ በቃ ቻል አድርጋችሁ ዝም በቃ ያቺ ሰዓት እስከታልፍ ድረስ ቅጥል ትላላችሁ እኮ አይ ነው አውቃለሁ። ምክንያቱም አንዳንዴም እናንተ ባልሰራችሁት ነገር ሊወነጅሏችሁ ይችላሉ። ያንቺ እንትን ነው አንቺ ነሽ እንደዚህ ያረግሽው ምናምን እና የዛን ሰዓት ዝም እንደምንም ችላችሁ ወጣችሁ እንዳትመለሱ፣ ስልክ እንዳታነሱ። በቃ ኢግኖር አያስፈልጋችሁም። ለራሳችን መሆን ያቅተናል እኛ ሴቶች። አሉ ደግሞ ወንዶች በደንብ በቃ የሚገባችሁን ክብር ሰጥተዋችሁ እናንተ በቃ የሚያስፈልጓችሁ እናንተን ደስተኛ አድርገው እንዲህ ቀና ብለው ሊያዩዋችሁ እንኳን እግዚአብሔር በቃ የሚገባችሁን ክብር ሰጥቷችሁ የሚያኖሯችሁ ወንዶች ደግሞ አሉ። ሁሉም ክፉ ናቸው እያልኩ አይደለም፣ ግን በብዛት ደግሞ እንዴ ናቸው። በቃ የፈለጉትን ነገር አድርገው ይጠጡና ምን ይሉና ከዛ አብሾ እኮ ነው ጠጥቼ ነበር አላወቅኩም እንደዚህ ከዛስ የሆነ ጊዜ አይናችን ጠፍቶ እዚህ ጋር እንዲህ ተፈርክሰን ስትሉት የኔ ማር ጠጥቼ ነበር። የኔ ፊት በምን ይተካ ያ? ስለዚህ ራን ዞር ብላችሁ እንዳታዩ። እመቤቴ እኔ ሊናን በደንብ ነው የምረዳት። እህታችሁ ብትሆን እኮ ማለት ነው እህታችሁ ብትሆን ሌላ አስተያየት ነበር የምትሰጡት። ግን እህታችሁ ስላልሆነች ስለማታቋት ወይ ደግሞ ልጃችሁ ብትሆን ስለማታቋት ያው ቲክቶክ ላይ ስላያችኋት ሌላ ነገር ጽፋላችሁ። ግን እኛ ሴቶች ከሴቶች ጎን ካልቆምን ለነገሩ የደረሰበት ነው የሚያውቀው። ኦኬ ጋይስ እመቤቴ እልህ ምላጭ ያስወጣል ማለት እኔ በጣም እልህኛ ነኝ፣ እጅግ በጣም ማለት ነው። እና የእውነት በጣም ጥሩ ጊዜ ነበረን፣ አሪፍ ጊዜ ነበረን። ግን በቃ ሆቢያችን አንድ አይደለም። የእሷ አመለካከት ለላይፍ ያለው የእኔ አመለካከት ለላይፍ ያለኝ በጣም የተለያየ ነው። እኔ ደግሞ በጣም ነፃነቴን የምወድ ሴት ነኝ፣ በጣም ማለት ነው ሲበዛ። ከጓደኞቼ ጋር ወጥቼ በቃ እስከ ሌሊት የፈለኩበት ሄጄ መምጣት የምፈልግ ሴት ነኝ። ይሄ እንዴት ነው? የቤት ሴት አይደለሁም። ኦኬ ስለዚህ በቃ ካሁን በኋላ እዚህ ጋር መጥታችሁ ምንም ነገር እንዳትጽፉልኝ፣ ስም ምናምን ነገር እሱ ጋር ሄዳችሁ ማርዬ ብላችሁ እንዳትጽፉ ላይ በሲገባ እና አልቋል። አሁን ፈታ ዘና እንበል። ኦኬ ቤቴ የኔ ማር በቃሽ። እሺ ቴንክ ዩ ሶ ማች ጋይስ። ልብ ያላችሁ ሴቶች፣ በራሳችሁ ኮንፊደንስ ያላችሁ ሴቶች ከዚች ከሊና መማር ትችላላችሁ። ማርያምንም ምን እንደሆነ ልንገራችሁ። ይሄንን ከምንም ነገር ጋር ታያይዙት። ኦኬ አሁን የሆነ ነገር ሳወራ ብዙ ነገር ልትሉ ትችላላችሁ። ግን ወንድ ልጅ አንድ እጁን ካሳረፈብሽ ከዛ አልቅሶ ይቅርታ ይጠይቅሽ የለ የዛኔ ኦኬ ትይዋለሽ፣ ማስጠንቀቂያ ትሰጫለሽ። ሁለተኛ እጁን ያሳርፍብሻል። ከዛ ምንድነው ማድረግ ያለባችሁ? ትልቁ ነገር እንደዚህ ሲነሱና አግሬሲቭ ሆኖ እንትን ሲሉ እመቤቴ መልስ አትስጧቸው። ዝም በሉ። ምክንያቱም ፊታችሁ እንዲበላሽ ካልፈለጋችሁ ማለት ነው። ዝም ትሉና ከወጣችሁ በኋላ እንዳትመለሱ፣ ስልክ እንዳታነሱ፣ ኢግኖር። በቃ የሚወድሽ የሚያፈቅርሽ ባል አይመታሽ።
አንቺን ለማስደሰት አንቺ እንድትስቂ በቃ ከየትም ለፍቶ ሰርቶ ጥሮ ግሮ በቃ አንቺን ለማስደሰት ነው የሚጥረው። ኦኬ እንጂ ይወደኛል ያፈቅረኛል እመቤቴን ውሸት ነው። ውሸት ይወደኛል ያፈቅረኛል የሚባል ነገር የለም። እነሱ ደግሞ ብልጦች ናቸው። ቀጥቀጥ ያደረጓችሁና ጠዋት ተነስታችሁ እንትን ስትሉ የኔ ፍቅር እኔ ነኝ እንዲያረኩሽ ሶሪ ማልቀስ ምን ከዛ ሰኛ ምን ይመስለናል? እውነት ነው በቃ ስለሚወደኝ ስለሚያፈቅረኝ ነው እንላለን። እንደዚህ የሚባል ነገር የለም። ዋናው ማምለጥ ያለባችሁ ግን እንዳትናገሩ። እመቤቴ ምንም ነገር ሲነሱና የሆነ እንትን ሲሉ መልስ እንዳትመላለሱ። ጸጥ በቃ ቻል አድርጋችሁ ዝም በቃ ያቺ ሰዓት እስከታልፍ ድረስ ቅጥል ትላላችሁ እኮ አይነው አውቃለሁ። ምክንያቱም አንዳንዴም እናንተ ባልሰራችሁት ነገር ሊወነጅሏችሁ ይችላሉ። ያንቺ እንትን ነው አንቺ ነሽ እንደዚህ ያረግሽው ምናምን እና የዛን ሰዓት ዝም እንደምንም ችላችሁ ወጣችሁ እንዳትመለሱ። ስልክ እንዳታነሱ። በቃ ኢግኖር አያስፈልጋችሁም። ለራሳችን መሆን ያቀተናል እኛ ሴቶች። አሉ ደግሞ ወንዶች በደንብ በቃ የሚገባችሁን ክብር ሰጥተዋችሁ እናንተ በቃ የሚያስፈልጓችሁን እናንተን ደስተኛ አድርገው እንዲህ ቀና ብለው ሊያዩዋችሁ እንኳን እግዚአብሔር በቃ የሚገባችሁን ክብር ሰጥቷችሁ የሚያኖሯችሁ ወንዶች ደግሞ አሉ። ሁሉም ክፉ ናቸው እያልኩ አይደለም፣ ግን በብዛት ደግሞ እንዲህ ናቸው። በቃ የፈለጉትን ነገር አድርገው ይጠጡና ምን ይሉና ከዛ አብሾ እኮ ነው ጠጥቼ ነበር አላወቅኩም እንደዚህ ከዛስ የሆነ ጊዜ አይናችን ጠፍቶ እዚህ ጋር እንዲህ ተፈርክሰን ስትሉት የኔ ማር ጠጥቼ ነበር። የኔ ፊት በምን ይተካ ያ? ስለዚህ ራን ዞር ብላችሁ እንዳታዩ። እመቤቴ እኔ ሊናን በደንብ ነው የምረዳት። በየቆመ አንዳንዶቹ ደግሞ አሉ የወንድ አራራ ያለባቸው። ባለፈውማ ተቃጥዬ በቃ ገብቼ ላወራ ስል ሄለን ጋር አላስወራንም። ምን ይላሉ ልጁ እንኳን እመቤቴን ይሄ ማነው ይባላል ማነው ስሙ በማርያም ሀጂ እንኳን ከሌላ ወንድ ጋር ነበረች ያ ሰው ነው እንደዛ ያረጋት እንኳን አላለም። ሴቶቹ ጋይስ እሱ ያላለውን ለሱ ተከራክረው ምን ይላሉ? እዛ ሄለን ቤት የነበራችሁ ከሰማችሁ አይ ሀጂ ላይ ደርባበት ሌላኛው ቦይ ፍሬንዷ ነው እንደዛ ያረጋት። እነዚህ አሁን ሴቶች ናቸው? ሴቶች አይደል እነዚህ። ምክንያቱም ቁስሏ እኔ ይገባኛል በደንብ። እህታችሁ ብትሆን እኮ ማለት ነው እህታችሁ ብትሆን ሌላ አስተያየት ነበር የምትሰጡት። ግን እህታችሁ ስላልሆነች ስለማታቋት ወይ ደግሞ ልጃችሁ ብትሆን ስለማታቋት ያው ቲክቶክ ላይ ስላያችኋት ሌላ ነገር ጽፋላችሁ። ግን እኛ ሴቶች ከሴቶች ጎን ካልቆምን ለነገሩ የደረሰበት ነው የሚያውቀው። ኦኬ አንዱ ወንድ ነውና ከስር ቁጭ ብሎ ይሟገታል፣ ይከራከራል። ያ ለሷ እና ሌሎቹስ ኖ እንደዚህ አላረጋትም። ውሽማ ነበራት። ውሽማዋ ይሆናል እኮ የደበደባት። ልጁ ራሱ ባለቤቱ እንደዚህ አይነት ሀሳብ ጭንቅላቱ ላይ አልመጣም። ምን ያህል ክፋታቸው እመቤቴ። የኔ ፋሚሊም ልትሆን ትላላችሁ እንዳታስታውሩ የነበራችሁት አያገባኝም። ግን ሴት ልጅ ስትጠቃ በአንድ ላይ ነው መቆም ያለብን። ወንዶቹ እየተከራከሩልን እኛ ጭራሽ ለሱ ዲፌንድ አድርገን አላረግም ማለት ሆነ ነው። ምንም ነገር ማብራራት አይጠበቅብሽም። ለማንም ምንም አይነት መልስ መስጠት አይጠበቅብሽም። ማውራት ያለብሽን አውሪ እንጂ ያልሆነ ነገር እንዳትናገር። ምንም ነገር እንዴ ምንም ማውራው ነገር የለም። በቃ የሰው ተናገርኩ እኮ ጨረስኩ። በቃ የራስሽን ተጫዎች፣ ፈታ በይ፣ ዘና በይ። አንቺን መድኃኒዓለም ፉል ኮንፊደንስ ከህንድ እስከ እብድ ያልሽ ነሽ። ዝም በያቸው። ማንንም እንዳትሰሚ። የሚያዋጣሽ ማንን እሰማለሁ? ምንም ነገር እንዳያሸማቅቅሽ። ኮመንት እንዳታነቢ የማንንም ምንም መጥፎ የሚጽፍም የለም። በእርግጥ ግን ያው ጀስት ምናምን አመት በዳደር የምታውቂኝ ያ። ስለዚህ ራስሽን እንትን በይ፣ ዘና በይ፣ ፈታ በይ። ወደ ስራ ልመለስ ነው። ፓውዝ ነበርኩ ሚሞ በኋላ ደግሞ ተባረሽ እኛን እንዳታስቸግርኝ እንጂ እመጣለሁ። በኃይለኛው እገባለሁ። ቀምቅሜ ነው የምገባው።